ሰኔ 21 ላይ ይህንን ሳታደርጉ በጭራሽ እንዳታልፉ ውድ ኦርቶዶክሳውያን በደንብ አዳምጡኝ። ብዙ ነገር የምትማሩበት ቪዲዮ ነው። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ ውድ ቤተሰቦቼ። እንግዲህ ውድ ቤተሰቦቼ ሰኔ 21 በጣም ትልቅ ክብረ በዓል ነው እንደ ቤተክርስቲያናችን አስተምሮ። ሰኔ 21 እንግዲህ ከ33ቱ የእመቤታችን በዓላት አንዱ ነው። ይሄም ሕንጸተ ቤተክርስቲያን ተብሎ በቤተክርስቲያናችን የሚታወቀው ነው። በዚህም ቀን ደግሞ እመቤታችን ቅድስት ድንግል ማርያም በጎልጎታ ላይ በልጇ መካነ መቃብር ላይ ሄዳ የጸለየችበት ቃል ኪዳን የተቀበለችበት ቀን ነው። ስለዚህ በዚህ ዕለት በሰኔ 21 በዚህ ዕለት እኛ ኦርቶዶክሳውያን ማድረግ የሚገቡን ወሳኝ ነገሮች አሉ ውድ ቤተሰቦቼ። በሕይወታችን ውስጥ ከእመቤታችን በረከት የምናገኝበት ከእግዚአብሔር አምላካችን ጋር ደግሞ በደንብ የምንተሳሰርበት የእመቤታችን ቃል ኪዳኗ ረድኤት በረከቷ እኛን የሚያግዝበት በጣም ወሳኝ ዕለት ስለሆነ ሁላችንም ኦርቶዶክሳውያን አሁን የሚነግራችሁን ነገር በተቻለን መጠን ከነዚህ ከሚዘረዘሩ ነገሮች ውስጥ አቅማችን የፈቀደውን ነገር አድርገን ከእመቤታችን በረከት እንድንካፈል ረድኤት በረከቷ እንድንካፈል ሁላችንም ይህንን ቪዲዮ ልናዳምጥ ይገባል። ስለዚህ ውድ ቤተሰቦቼ ወደ ዋና ነጥቦቻችን በቀጥታ እንሄዳለን። እንግዲህ ውድ ቤተሰቦቼ ሰኔ 21 ቀን በቤተክርስቲያናችን ታሪክ እጅግ ታላቅ ቀን ነው። በዚህ ዕለት ሐዋርያት በእመቤታችን ስም የመጀመሪያዋን ቤተክርስቲያን በፊልጵስዩስ የቆረቆሩበት ወይም ደግሞ ቅድም እንደነገርኳችሁ ሕንጸተ ቤተክርስቲያን እና ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያኗን በቀኙ ባርኮ የሰጥበት ዕለት ነው። ለዚህም ነው በዚህ ዕለት አሁን የምነግራችሁን ነገሮች ማድረግ ከቻልን ከነዚህ ውስጥ አንዱን እንኳን ማድረግ ከቻልን በጣም ብዙ በረከት ወደ ቤታችን እናመጣለን ውድ ኦርቶዶክሳውያን። ስለዚህ በደንብ እንድታዳምጡኝ ይፈልጋሉኝ። ይህ ዕለት የእመቤታችን ዓመታዊ የክብር በዓል ነው። በመሆኑ እያንዳንዱ ኦርቶዶክሳዊ ክርስቲያን ከእመቤታችን ረድኤትና በረከት ለመሳተፍ ሊያደርጋቸው የሚገቡ 7 ወሳኝ ነጥቦች ተዘጋጅቷል። ስለዚህ አብራችሁን ቆዩ። ወደ መጀመሪያው እንሄዳለን ውድ ቤተሰቦቼ። ከዛ በፊት ግን እስቲ በዚህ ዕለት ላይ ቅድም እንደነገርኳችሁ ሰኔ ጎልጎታም የሚጸለይበት ቀን ነው። የሰኔ ጎልጎታ ጸሎት የሚጸለይበት ነው። አስተውሉ፣ ይህንን በደንብ አስተውሉ። የሰኔ ጎልጎታ ጸሎት ሰኔ 21 ቀን ላይ ነው በደንብ የሚጸለዩ። በዕለት ጸሎታችን ላይ ሁሌም 11 ሰዓት ላይ ይጸለይ። ለምን? በ11 ሰዓት ላይ በጌታችን መካነ መቃብር ላይ ሄዳ እመቤታችን ስለጸለየችው ማለት ነው። ወይም ደግሞ ሄዳ በዛ ቦታ ላይ አልቅሳ ቃል ኪዳን የተቀበለችበት ቀን ስለሆነ ማለት ነው። ስለዚህ እንደ ቤተክርስቲያናችን አስተምህሮ ሰኔ 21 ቀን የሰኔ ጎልጎታ ጸሎት የሚጸለይበት ዋናው ምክንያት እመቤታችን ቅድስት ድንግል ማርያም በጌታችን መቃብር ወይም ጎልጎታ ላይ ለኃጥአን ምሕረትንና ይቅርታን የለመነችበትና ከልጇ ቃል ኪዳን የተቀበለችበትን ዕለት ለማሰብ ነው። ይህንን በደንብ አስተውሉ። ስለዚህ አንደኛው የቃል ኪዳን ዕለት በመሆኑ በዚህ ቀን ላይ ይጸልያል ማለት ነው። ሁለተኛው ቅድም እንደነገርኳችሁ ሕንጸተ ቤተክርስቲያን የመጀመሪያው ቤተክርስቲያን መታነጽን በማሰብ በዚህ ቀን ላይ አንድ ክርስቲያን እነዚህን ነገሮች ሊያደርግ ይገባል ማለት ነው። ሌላኛው ደግሞ የበረከትና የምህረት መገኛ ስለሆነ በዚህ ቀን ላይ ምዕመናን የሰኔ ጎልጎታን ጸሎት በመጸለይ ከእግዚአብሔር ግን ኃጢአትን የመሰረየንና ይቅርታን ለማግኘት ያደርጋሉ ማለት ነው። ከእመቤታችን አማላጅነት ረድኤት ተጠቃሚ ለመሆን ይጸልያሉ። ከዕለቱ በረከት ለመሳተፍ ከመከራ ሥጋ ከመከራ ነፍስ ለመዳን ይጸልዩታል ማለት ነው። ስለዚህ ይህንን ያህል ስለ ሰኔ ጎልጎታ ከነገርኳችሁ አሁን ወደ አዘጋጇቸው 7 ወሳኝ ነጥቦች ደግሞ እንሄዳለን። እነዚህ ምንድን ናቸው? አስተውሉ። የመጀመሪያው ውድ ቤተሰቦቼ በዚህ ዕለት ቅዱስ ቁርባን መቀበል ነው። ምንም ነገር አስተውሉ። ቅዱስ ቁርባን መቀበል እጅጉን አስፈላጊ ነው። በዚህ ዕለት የመጀመሪያው ቅዱስ ቁርባን መቀበል ነው። ነፍስን በደሙ ማተም ነው። ይህ ዕለት ቤተ ክርስቲያን የተመረቀችበት በመሆኑ ትልቁ በረከት በቤተ ክርስቲያን ተገኝቶ የልጇን ሥጋና ደም መቀበል ነው። እመቤታችን ማኅደረ መለኮት ትባላለች ወይም የአምላክ ማደሪያ ትባላለች እንደሆነች ሁሉ እኛም ቁርባንን ስንቀበል ማደሪያው እንሆናለን ማለት ነው። አስተውሉ። ስለዚህ በዚህ ዕለት በሰኔ 21 ቀን ላይ በነገው ዕለት ልናደርገው የሚገባው የጌታችንን የመድኃኒታችን የኢየሱስ ክርስቶስን ክቡር ሥጋውና ቅዱስ ደሙን ልንቀበል ይገባል። በሥጋውና ደሙ ልንታተም ይገባል ማለት ነው። አስተውሉ ውድ ቤተሰቦቼ፣ ይህንን ልናደርግ ይገባል። ስለዚህ እመቤታችንን የምናከብረው ልጇን በልባችን ስናነግስ ነው። የክርስቶስ ሥጋና ደም የሌለበት ክብር መሰረት የለውም። ቅዱስ ቄርሎስ ዘእስክንድርያ አባታችን እንደዚህ ብሎ ይናገራል ማለት ነው። ይህንን ሁላችንም ልናደርገው ይገባል። የመጀመሪያው ቅዱስ ቁርባን መቀበል ነው ውድ ቤተሰቦቼ። ሁለተኛው ስለ ማርያም ብሎ ለችግረኞች መመጽወት ነው። በዚህ ዕለት ልንሰራው የሚገባው ሥራ አንዱ ደግሞ ይሄ ነው ማለት ነው። የመጀመሪያው ሥጋውና ደሙን መቀበል ማለት ነው።
በዚህ ዕለት ለሥጋውና ደግሞ መብቃት ካልቻለን መድረስ ካልቻለን ቢያንስ ደግሞ ቀጥሎ ያለውን ስለ ማርያም ብሎ መመጽወት ማለት ነው። አስተውሉ። ይህንን ልናደርግ ይገባል። ስለ እመቤታችን ቅድስት ድንግል ማርያም ብለን ለተራበው ለተጠማው ማጠጣት፣ ለታረዘው ማልበስ፣ በዚህ ቀን በጎ ተግባርን መስራት ማለት ነው። የእመቤታችን በዓል ሲከበር አንዱ ትልቁ የጥበቃ መሳሪያ ምጽዋት ነው። በስሟ የታረዘን ማልበስ፣ የተራበን ማብላት ከሲኦል እሳት ይታደጋል። ሰኔ 21 የገባነውን ስዕለት ካለ የምንፈጽምበት ከሌለ ደግሞ በፍቅር ለድሆች የምንሰጥበት ቀን ነው። እንዲሁም ደግሞ ስዕለትም የምንሳልበት ነው። እግዚአብሔር ለቀጣዩ ዓመት ደግሞ እግዚአብሔር በሰላም ካደረሰን ብለን የምንሳልበት ቀንም ነውና ይህንን በደንብ ልናስተውል ይገባል። የተሳልነው ስለት ካለ የምንፈጽምበት፣ አዲስም ስለት ደግሞ የምንሳልበት፣ እግዚአብሔር እመቤታችን በአማላጅነቷ እንድትፈጽምልን የምንሳልበትም ዕለት ነው ማለት ነው። ይህንን ልናስተውል ይገባል ማለት ነው። ስለዚህ ለተራቡት፣ ለተጠሙት፣ ለታረዙት የምናበላበት፣ የምናለብስበት፣ የምናጠጣበት ቀን ሆኖ ሊያልፍ ይገባል። ይህንን ልናደርግ ይገባል ማለት ነው። በማርያም ስም የምትሰጣት አንዲት የውሃ ብርጭቆ በሰማይ የሕይወት ምንጭ ሆና ትጠብቃለች። ቅዱስ ኤፍሬም ሶርያዊ አባታችን። ስለዚህ ይህንን ሁላችንም ኦርቶዶክሳውያን ልናደርግ ይገባል። ሁለተኛው ምንድን ነው? ስለ ማርያም ብሎ ለችግረኞች መመጽወት ነው። የመጀመሪያው ክቡር ሥጋውና ቅዱስ ሥጋውን መቀበል ነው። ለዚህ ለተዘጋጅታችሁ የተቀመጣችሁ ንስሐ ገብታችሁ የተቀመጣችሁ ኦርቶዶክሳውያን ምንም ጊዜ ማባከን አይጠበቅባችሁ። በነገው ዕለት ሥጋውና ደሙን መቀበል አስፈላጊ ነው ማለት ነው። ሶስተኛው ደግሞ ውዳሴ ማርያምና መዝሙረ ዳዊትን አብሮ መጸለይ እጅጉን የተመረጠና አስፈላጊ ነገር ነው። በነገው ዕለት በሰኔ 21 ቀን ማድረግ ከሚገባችሁ ሶስተኛው ውዳሴ ማርያምንና መዝሙረ ዳዊትን አብሮ መጸለይ አስፈላጊ ነው። የዕለቱን ውዳሴ ማርያም እንደዚሁም ደግሞ የዕለቱን መዝሙረ ዳዊት አንድ ላይ አድርጎ ጸልዮ እግዚአብሔርን ማመስገን፣ እመቤታችንን አመስግኖ በረከት ልናገኝ የምንችልበትን መንገድ ማድረግ አስፈላጊ ነው። በዚህ ዕለት ከመደበኛ ጸሎታችን ወጣ ብለን ለነፍሳችን ማዕድ የሚሆን ውዳሴ ማርያምን በዜማ ብቻል ሰባቱንም ውዳሴዎችና ከመዝሙረ ዳዊት ደግሞ ስለ ቤተ ክርስቲያን የሚናገሩትን ለምሳሌ መዝሙር 87ን መጸለይ፣ መዝሙር 86፣ 87ን መጸለይ እጅጉን ይገባል። ውድ ቤተሰቦቼ መዝሙር 86 በቅንፍ 87ን ማለት ነው። ስለዚህ ይህንን ልንጸልይ ይገባል። ውድ ቤተሰቦቼ ይህንን ማድረግ እጅጉን አስፈላጊ ነው ማለት ነው። አንደበት የእመቤታችንን ውዳሴ ሲለማመድ ልብ የመላእክትን ምስጋና ይማራል ማለት ነው። ቅዱስ ያሬድ አባታችን ነው፣ በረከታቸው ይደርብን። ስለዚህ ይህንን ልናደርግ ይገባል። ውድ ኦርቶዶክሳውያን በዚህ ዕለት ሶስተኛው ውዳሴ ማርያምንና መዝሙረ ዳዊትን አብሮ መጸለይ እጅጉን ያስፈልጋል ማለት ነው። አራተኛው ደግሞ ተአምረ ማርያምን ማንበብና መስማት ነው። ተአምረ ማርያምን ማንበብና መስማት ነው። ተአምረ ማርያም ዛሬ በተለያዩ የጸሎቶቻችን ላይ አለ። የጸሎት መጽሐፍቶቻችን ላይ ተዘጋጅቶ አባቶቻችን አቅርበውልናል። ያንን ማድረግ የማንችል ደግሞ በስልካችንም ላይ ተአምረ ማርያም ካለ ማንበብ፣ ማዳመጥ፣ በድምፅም ቢሆን ማዳመጥ፣ ቤተክርስቲያን ተሳትፎ ተአምረ ማርያም ሲነበብ ማዳመጥ፣ በቤተክርስቲያን በሚደረጉ አገልግሎት ተሳትፎ ተአምረ ማርያም ሲነበብ ማዳመጥ፣ በዜማ ሲደረግ ማዳመጥ እጅጉን ወሳኝና አስፈላጊ ነገር ነው። ውድ ቤተሰቦች ስለዚህ በሰኔ 21 ዕለት እመቤታችን በፊልጵስዩስ ያደረገችውን ተአምርና ሌሎች ተአምራቷን ማንበብ እምነትን ያጠነክራል። ተአምሯን በሰማን ቁጥር የአማላጅነቱ ኃይል በቤታችን ላይ ይገለጣል። ውድ ኦርቶዶክሳውያን ስለዚህ ይህንን ልናደርግ ይገባል ማለት ነው። የድንግል ማርያምን ተአምር የሚሰማ ጆሮ የተባረከ ነው። ተአምሯን የምናገር አንደበት ደግሞ በገነት የምስጋና የታጠረ ነው ይላል። ይሄ መጽሐፈ ስንክሳር ነው እንደዚህ የሚለን እና ይህንን ሁላችንም ልናደርግ ይገባል። እግዚአብሔር አምላካችን ከበረከቱ እንድንሳተፍ ሁላችንንም በእውነት በተቻለን መጠን ከበረከቱ እንድንሳተፍ እግዚአብሔር አምላካችን ሁላችንንም ያግዘን። የእመቤታችን ረድኤት በረከቷ በሁላችን ላይ ይደርብን። አምስተኛው ደግሞ የልብ መቅደስን በንስሐ ማጽዳት ነው። ውድ ኦርቶዶክሳውያን በዚህ ዕለት ላይ የልብ መቅደስን በንስሐ ማጽዳት ነው። አስተውሉ። ቅድምም ብያቸዋለሁ፣ ህንጸተ ቤተክርስቲያን ብያቸዋለሁ። አንዱ ህንፃ ቤተክርስቲያን ደግሞ የተባለው የኛ ሰውነት ራሱ ህንፃ ቤተክርስቲያን ቤተ መቅደስ ተብሎ የተነገረው ማለት ነውና ስለዚህ ሰኔ 21 የእመቤታችን ህንፃ የተመረቀበት ዕለት ነው። እውነተኛዋ ቤተክርስቲያን ግን የእኛ ሰውነት ነች። ስለዚህ በዚህ ዕለት ወደ ንስሐ አባት በመሄድ የኃጢአትን ቆሻሻን አስወግደን የልባችንን መቅደስ ለእመቤታችንና ለልጇ ማድራ እንዲሆን ማጽዳት አለብን። ውድ ቤተሰቦቼ አስተውሉ። ምንድን ነው ያልኩት? የመጀመሪያው የምንችል ሰዎች በዕለቱ በነገው ዕለት ንስሐ ገብተን የተዘጋጀን ሰዎች ስጋውና ደሙን መቀበል እጅጉን አስፈላጊ ነገር ነው። ሁለተኛው ምንድን ነው ያልኳችሁ? ስለ ማርያም ብሎ ለችግረኞች መመጽወትና ችግረኞችን ማብላት፣ ማጠጣት፣ የታረዙትን ማልበስ ነው። ሶስተኛው ደግሞ ውዳሴ ማርያምንና መዝሙረ ዳዊትን አብሮ መጸለይ እጅጉን ያስፈልጋል ብያችኋለሁ። አራተኛው ደግሞ ተአምረ ማርያምን ማንበብና መስማት ነው። ማንበብና መስማት ይሄ በጣም ወሳኝ ነገር ነው። አምስተኛው ደግሞ በዚህ ዕለት ልናደርገው የሚገባው ነገር የልብ መቅደስን በንስሐ ማጽዳት ነው።
በዚህ ዕለት በእመቤታችን ዕለት ቀን በሰኔ 21 ቀን ንስሐ መግባት እጅጉን ያስፈልጋል። ንስሐ መግባት አስፈላጊ ነው። ስለዚህ ንስሐ መግቦ ያለፍንባቸውን የወደቅንባቸውን ነገሮች ከንስሐ አባቶቻችን ጋር መነጋገር፣ ንስሐ መግባት፣ እግዚአብሔር ይቅር እንድለን ወደ እግዚአብሔር መቅረብ፣ እመቤታችንን መማፀን እጅጉን አስፈላጊ ነውና በንስሐ ልንመላለስ ይገባል ማለት ነው። ስለዚህ ከድንጋይ ሕንፃ ይልቅ የእግዚአብሔርን ሕያው ሕንፃ ነፍስን ለእመቤታችን ክብር አዘጋጅ። ቅዱስ ዮሐንስ አፈወርቅ ነው እንዲህ የሚለን አባታችን፣ በረከታችሁ ይደርብን። ስለዚህ ይህንን ሁላችንም ኦርቶዶክሳውያን ልናደርገው የሚገባ መሰረታዊ ነገር ነው ማለት ነው። ስለዚህ አምስተኛው ምንድን ነው ያልኳችሁ? የልብ መቅደስን በንስሐ ማጽዳት ነው ወደ ኦርቶዶክሳውያን። ስለዚህ በነገው ዕለት በሰኔ 21 ቀን ልናደርገው ከሚገባው ነገር አንዱ በንስሐ መመላለስ ነው። ንስሐ መግባት አስፈላጊ ነው። ንስሐ መግባት ፈርታችሁ በተለያየ መንገድ ውስጥ ያላችሁ ሰዎች ውድ ኦርቶዶክሳውያን፣ ከንስሐ በላይ የሆነ ኃጢአት የለም ውድ ቤተሰቦች። ሁሉም ነገር ከንስሐ በታች ነው። ስለዚህ በማንኛውም አይነት ኃጢአት ውስጥ ወደቅን ሁላችንም ኃጢአት እንሰራለን። በየዕለቱ በደል እንፈጽማለን። በየዕለቱ ኃጢአት እንሰራለን። ስለዚህ ውድ ኦርቶዶክሳውያን በተቻለን መጠን ወደ ቤተክርስቲያን ቀርበን ከንስሐ አባቶቻችን ጋር መነጋገር፣ መወያየት እጅጉን አስፈላጊ ነው። ስድስተኛው ደግሞ በትሕትናና በዝምታ መመላለስ ያስፈልጋል። ውድ ኦርቶዶክሳውያን በነገው ዕለት በትሕትናና በዝምታ መመላለስ እጅጉን ያስፈልጋል። በነገው ዕለት ብቻ አይደለም፣ ክርስቲያናውያን ሁላችንም ኦርቶዶክሳውያን በዕለት ዕለት ጉዟችን በእያንዳንዱ ኑሯችን ላይ በትሕትናና በዝምታ ልንመላለስ ይገባል። አባቶቻችን ይህንን ነው ያስተማሩን። ዛሬ ብዙዎቻችን መገልፈጥ መለፍለፍ ነው የምንፈልገው፣ መጮህ ነው የምንፈልገው፣ በጫጫታ መኖር ነው የምንፈልገው፣ በጫጫታ ወሬ የበዛበት ሕይወት ውስጥ መኖር ነው የምንፈልገው። እንደዛ አይደለም። ስለዚህ ይህንን በትሕትናና በዝምታ መመላለስ እጅጉን አስፈላጊ ነው። እመቤታችን ለክብር የበቃችው በትሕትናዋ ነው። በዚህ የንግስ በዓል ዕለት ከክርክር ከጥልና ከከንቱ ንግግር ርቆ በዝምታና በትሕትና መዋል የድንግል ማርያምን በረከት ይስባሉ ውድ ኦርቶዶክሳውያን። ስለዚህ ከእሷ በረከት እንድንሳተፍ እሷ ያገኘችውን ደግሞ በእሷ በረከት ውስጥ እኛም እንድንሳተፍና በዛ መንገድ ውስጥ እንድንሄድ እኛም ይህንን መንገድ ልንከተል ይገባል ማለት ነው እና ትሕትና የእመቤታችን መጎናጸፊያ ነው። አንተም በትሕትና ብትሸፈን የእርሷ ልጅነት ይገለጥባል። አባ መቃርስ አባታችን በረከታቸው ይደርብን። ስለዚህ ውድ ቤተሰቦቼ ይህንን በደንብ ልናስተውል የሚገባ መሰረታዊ ነገር ነው። ስድስተኛው በትሕትናና በዝምታ መመላለስ እጅጉን ያስፈልጋል ማለት ነው። ሌላው ሰባተኛውና የመጨረሻው ለዚህ ቪዲዮ ያዘጋጀውላችሁ የቃል ኪዳን ጸበል መጠመቅና እምነት መቀባት ነው። በዚህ ዕለት ልናደርገው የሚገባ ነገር ማለት ነው። አስተውሉ። በዚህ ዕለት አንደኛው ጸበል መጸበል ነው። ከተቻለ ደግሞ እምነትን መቀባት ነው። ሌላው ደግሞ በዚህ ዕለት ላይ በአባቶቻችን እዛው ቤተክርስቲያን ውስጥ የተባረከ ቅባ ቅዱስም ካለ ቅባ ቅዱስንም መቀባት እጅጉን አስፈላጊ ነው። ቤተክርስቲያን ውስጥ ያሉ ነገሮችን በሙሉ በዛን ዕለት ልናደርግ የሚገባ ወሳኝ ነገር ነው። ምክንያቱም መድኃኒት ፈውስ ስላለው ማለት ነው። ስለዚህ በዚህ ዕለት በቤተ ክርስቲያን የሚጸለየው ጸሎተ ቅዳሴና የጸበል በረከት ልዩ ፈውስ አለው። እመቤታችን ፈዋሽ ናትና ካለንበት መንፈሳዊ ስጋዊ ሕመም እንድንገላገል በጸበሏ መታጠብ እጅጉን ይገባል ማለት ነውና ይህንን ሁላችንም ልናደርግ የሚገባ ወሳኝ ነገር ነው። ውድ ቤተሰቦቼ የድንግል ማርያም አማላጅነት እንደ ጸበል ነው። የታጠበበት ይነጻል፣ የጠጣውም ሕይወትን ያገኛል። ማር ይስሐቅ አባታችን። ስለዚህ ሁላችንም ኦርቶዶክሳውያን በዚህ መንገድ ልንመላለስ ይገባል ማለት ነው። ስለዚህ ውድ የተወደዳችሁ አማንያን ቤተሰቦቼ፣ ኦርቶዶክሳውያን እህት ወንድሞቼ ሰኔ 21 ቀን በእመቤታችን ጥላ ስር የምናርፍበት ታላቅ የሰላም ቀን ነው። እነዚህን 7 ነጥቦች በተግባር በመዋል የድንግል ማርያምን የቃል ኪዳን በረከት ወደ ቤታችሁ ጋብዙ። ከእመቤታችን በረከት ያሳትፈን ማለት ብቻ ሳይሆን በረከቱን የሚያመጡ ተግባራትን በመፈጸም የታመንን ክርስቲያኖች ልንሆን ይገባል ማለት ነው። እነዚህን 6 አነሳሁት እንጂ በጣም ብዙ ነገሮች ልናነሳ እንችላለን። ከነዚህ አሁን ከዘረዘርኳችሁ ነገሮች ውስጥ ሁሉንም ማድረጉ እንኳን ባትችሉ በተቻላችሁ መጠን የምትችሉትን ግን አድርጉ። ምክንያቱም አንድ እርምጃ መራመድ ትልቅ ነገር ስላለው ማለት ነው። አንድ ነገር ማድረግ ትልቅ በረከት ስላለው ማለት ነው። ይህንን ማድረግ ከቻልን በሕይወታችን ውስጥ ብዙ በረከት ብዙ ነገር ልናገኝ የምንችልበት ስለሆነ ሁላችንም ኦርቶዶክሳውያን በዛ አይነት መንገድ ውስጥ ልንመላለስ ይገባል ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እመቤታችን ቅድስት ድንግል ማርያም በምልጃዋና በረድኤቷ ትጠብቀን ሁላችንንም። ስለዚህ ይህንን ሁላችንም በነገው ዕለት ልናደርግ ይገባል። የእመቤታችን ረድኤት፣ በረከት፣ ቃል ኪዳን፣ አማላጅነት በሁላችን ላይ ይደርብን። ያስተማረን የገሰጸን የመከረን አምላካችን ስሙ የተመሰገነ የተወደሰ ይሁን። በያላችሁበት በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። መርሳት የሌለባችሁ በዚህ ዕለት ሰኔ ጎልጎታ ጸሎት ይጸልያል ማለት ነው። ሰኔ ጎልጎታ ጸሎት የሚጸልይበት አንደኛው ምክንያት ቅድም እንደነገርኳችሁ ነው። ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን።
ይቆየን። አሜን። ይህንን ቪዲዮ ለሁሉም ኦርቶዶክሳውያን ሼር አድርጉ። ሰላም ሁኑ።